ለቤታቸው ፋጢማ ጋር ይኖሩ ነበር። ከብዙ ዱዓና ምኞት በኋላ አላህ አንድ ሴት ልጅ ሰጣቸው። አብዱል ከላም ልጁን በጣም ይወዳት ነበር። ባልና ሚስቱ ልጃቸውን በጣም በመንከባከብና በፍቅር አሳደጓት። የልጃቸው ስም ዘይነብ ነበር። ከልጅነቷ ጀምሮ በጣም ቆንጆ ነበረች። ጣፋጭ ነገሮችን በምታወራበት ጊዜ ሁለቱም ወላጆቿ በልጃቸው ንግግር በጣም ይደሰቱ ነበር። ጊዜው እየሮጠ ሄደ። ልጅቷም እያደገች አንድ ቀን አብዱል ከላም ከሰላት ሰግዶ ወደ ቤት ሲመለስ ብዙ ሜካፕ ተቀባብታ ተመለከተ። አብዱል ከላም በዚህ በጣም ተቆጣ። ለባለቤቱም እንዲህ አላት፣ አንቺ የአላህ ባሪያ ሆይ ልጅሽን መከራት። ይህ የጀመረችው ድርጊት ምንድን ነው? ብቸኛ ልጅ መሆኗ እንደዚህ አይነት መጥፎ ተግባር እንድትፈጽም መብት አይሰጣትም። እንድትሸፍንና ሂጃብ እንድትለብስ መከራት እንጂ እንደዚህ ፋሽን እየሰራች ውጭ እንድትዞር አትፍቀጅላት። የአሊሙ ባለቤት ግን የሚወዳት ልጃቸውን በመቆጣት በጣም ተናደደች። ለባሏ ምንም ሳትናገር የልጇን እጅ ይዛና ተናዳ ወደ ውስጥ ገባች። አብዱል ከላምም ይኝ አንድ ቀን መሰተሻ አይቀርም አላት። በሚቀጥለው ቀን አብዱል ከላም ለስራ ጉዳይ ወደ ሳውዲ አረቢያ መራ። በሚሄድበት ጊዜ አብዱል ከላም የልጁን ግንባር እየሳመ እንዲህ አላት፣ ልጄ ሆይ ሁሌም ደስተኛ ሁኚ። ለጥቂት ጊዜ ብቻ ነው እዛ ቆይቼ ይመጣው። በቅርብ ወደ ቤት ተመልሼ እመጣለሁ። እናትና ልጅ ራሳቸውን ጠብቁ ብሎም ሄደ። ጊዜውም አለፈ። አንድ ቀን የዘይነብ እናት የቤት ውስጥ ስራ እየሰራች እያለ በድንገት ልጇ ወደ እናቷ መጣችና እንዲህ አለች፣ እማዬ ሞባይል ወይንም ስልክ መግዛት እፈልጋለሁ። አብረውኝ የሚማሩ ልጆች ኮሌጅ ውስጥ ስልክ ይዘው ይመጣሉ አለች። እናትየውም አልፈቀደችም ነበር። በዚህ ምክንያት አባትሽ ተቆጣኝም አለች። ነገር ግን የእናቷን ንግግር ስትሰማ ዘይነብ በጣም ተናደደች። ለእናቷም እንዲህ አለች፣ እማዬ እኔ አላውቅም፣ ካልገዛሽልኝ አልበላም አልጠጣም፣ የቤት ውስጥ ስራም አልሰራም፣ ኮሌጅም አልሄድም፣ የፈለግሽውን አድርጊ፣ ሞባይል ካልገዛሽልኝ በቀር ምንም ስራ አልሰራም አለች። በምንም መንገድ ሞባይል ያስፈልገኛል። ይህም ብላ ማልቀስ ጀመረች። እናቷ በጣም አዘነች። ምክንያቱም ከሷ ሌላ ልጅ አልነበራትም ነበር። አንድ ፍሬ ልጃቸው ነበረች። ከዛ የዘይነብ እናት ወደ እሷ መጣችና እንዲህ አለች፣ ልጄ ሆይ ባላህ ይሁንብሽ፣ ትታመማለሽ። እሺ እኔ ላንቺ ገንዘቡን እሸፍንልሻለሁ፣ ሞባይልም እገዛልሻለሁ። እንዲያውም ዛሬውም ሄደን ሞባይል እናመጣለን። ይህንን ስትሰማ በዘይነብ ፊት ላይ ፈገግታ መጣ። ከዚህ በኋላ እናትና ልጅ ወደ ገበያ ሄዱ። የዘይነብም እናት አዲስ ሞባይል ትገዛለች። አሁን ዘይነብ በጣም ተደሰተች። ምክንያቱም ትልቁ ፍላጎቷ ተሟልቶላት ነበር። ይህ የማይቻል የመሰለ ነገር ነበር። አባቷ ቢሆን ኖሮ በጭራሽ ሞባይል ስልክ አይገዛላትም። ነገር ግን እናቷ በልጇ ግትርነት ተሸንፋለች። አሁን ወደፊት ምን እንደሚፈጠር በደንብ አድምጡ። ዘይነብ ወደ ቤት መጣ። ሞባይሉን ከሳጥኑ ስታወጣ እናቷ በደስታ አጠገቧ ተቀምጣ ነበር። እንዲህም አለች፣ ልጄ እስቲ ለእኔ ማሳየኝ፣ ምን አይነት ነገር ነው አለች። የዘይነብ ባህሪ ግን ወዲያውኑ ተለወጠ። እንዲህ አለች፣ ሂጂ ስራሽን ስሪ። አንቺ ስለ ሞባይል ምን ታውቂያለሽ? እንዴት እንደሚሰራ መች ታውቂያለሽ? አንቺ እኮ ያልተማርሽ ነሽ። እናትየዋን በጣም ተናደደች። ነገር ግን ስለ ልጇ ስትል ሁሉም ነገር ችላ አለች። ጊዜው እንዲሁም አለፈ። ልጅቷ ከቀን ወደ ቀን እየተበላሸች መጣች። ሁል ጊዜ ሞባይል ላይም ትጣዳለች። የእናቷን ቃል አትሰማም ነበር። የቤት ስራም አትሰራም፣ ሰላትም አትሰግድም። እናትም ሰላት ልትሰግድ ስትል እቺ ልጅ ግን ምንም ግድ አይሰጣትም ነበር። ሞባይሏ ላይ ዘፈን ከፍታ ትሰማለች። የእናቱ ሀሳብ በሰላት ላይ ሲበታተን ለልጇ እንዲህ ትላለች፣ ልጄ ሆይ ድምፁን ቀነስ አድርጊው፣ እየሰገድኩ ነው፣ ሀሳብ ይበታተናል። ልጅቷም ትመልስ ነበር፣ እማዬ አንቺ መቼ ነው በደንብ የምትሰግጂው? ጆሮሽ እኮ ወደ ሞባይል ነው ያለውም ትላለች። እናት አሁንም ትዕግስት አደረገች። አሁን ስለ ልጇ መጨነቅ ጀመረች። ይህች ልጅ መጨረሻዋ ምን ይሁን የሚልም ነበር። አንድ ቀን የዘይነብ እናት ልጇን ለመምከርም ተቀመጠች። ልጄ ሆይ አላህን ፍሪ፣ ይህን ያህል ሞባይል አትጠቀሚ፣ አይኖችሽ ይበላሻሉ፣ ትታመማለሽ። ልጄ እኔ ስለ አንቺ በጣም ነው የሚጨነቀው፣ የቤት ስራዎችም አግዢኝ። ነገር ግን ዘይነብ ከሞባይል መቼ ትርፍ ጊዜ ታገኛለች? የእናቷን ምክር ስትሰማ ገፍትራም ከክፍል አስወጣቻት። እንዲህም አለች፣ ለምን እኔን ለመረበሽ ደጋግመሽ ትመጫለሽ? መብራት ሲጠፋ ሞባይሉን ቻርጅ እያደረኩ የቤት ስራውን እሰራለሁ። በዛን ጊዜ የዘይነብ እናት ምን ያህል ትልቅ ስህተት እንደሰራችም ተገነዘበች። አሁን ግን ይቺ ልጅ ከእጄ ወጥታለችም አለች። በፊት ዘይነብ በሞባይል ዝፍን ብቻ ነበር የምትሰማው። አሁን ግን ድንበር አለፈች። በምትማርበት ኮሌጅ ውስጥ አብሯት ከሚማሩ አንድ ልጅ ጋራ ጓደኝነትም ጀመረች። ሌሊትና ቀን ከሱ ጋራ በስልክ ወሬ ላይ ነበረች። ዘይነብ ልቧን ለዛ ልጅ ሰጥታ ነበር። ልጇም ወደ ተለያዩ መጥፎ ተግባራት እየገፋፋት፣ ዘይነብም እሺ እያለች ትቀበላለች።
አሁን እናቷ ፍጹም መውደድ አልቻለችም። እናቷን መታገስ አቃታት። እናቴ ጠፍታ ወይም ከቤት ወጥታ በሄደች እና ከዛ ልጅ ጋር ልቤ እስኪረካ ባወራው ብላ ትመኝ ነበር። ከዚያም ፎቶዎቿን ለልጇ እየላከች ሳለ የዘይነብ እናት አየቻት። የዘይነብን ፊት በጥፊ መታቻት። ለዚህ ነው እንደ ሞባይል የገዛሁልሽም አለቻት። ዘይነብ ይህንን ስትሰማ በጣም ተቆጣች። እናቷን በኃይል ገፍትራ መሬት ላይም ጣለቻት። መምታትም ጀመረች። አብሯም እንዲህ ትል ነበር፣ እንዴት ደፈርሽ? እኔም በጥፊ ትመቻለሽ። ይህ የራሴ ህይወት ነው። በፈለግኩት መንገድ እኖራለሁ። አንቺ ግን የመኖር መብት አልሰጠሽኝም። አትሞችም ወይም ህይወቴን አትለቂኝም። አሁን ያለመታዘዝ ድንበሮችን ሁሉ አልፋ ነበር። እናቷን ክፉኛ እየመታች በድንገት በሩ ተከፈተ። የዘይነብ አባት ሳይናገር ከሳውዲ አረቢያ ተመልሶ ነበር። ልክ እንደገባ በቤት ውስጥ ያለውን ሁኔታ አየ። እየሮጠ ሚስቱን ከመሬት አነሳ። ለልጁም ኃይለኛ በጥፊ መታት። እንዲህም አለ፣ አንቺ ልጅ ምን ሆነሽ ነው? አንቺ ልጅ ያምሻል ወይስ ወላጅ እናትሽን እንዴት ትመቻለሽ? የዘይነብ እናት እያለቀሰች ለባሏ ሁሉም እውነት ነገረችው። እኔ ነኝ ለዚች ባለጌ ሞባይል የገዛሁላት። በዚህ ምክንያት ይህች ልጅ ሙሉ በሙሉም ጠፍታለች። አብዱል ከላም አሁን መጸጸት ምን ዋጋ አለው? ይህ ሁሉ የአንቺ የማለዘብ ውጤት ነውም አላት። ሁለቱ ባልና ሚስት በዚህ መልኩ እየተነጋገሩ ሳለ ልጅቷ እግሯን መሬት ላይ እያማታች ወደ ክፍሏ ገባች። እንደገባችም ለዚያ ልጅ ደወለችለት። ልጁም ዘይነብን አረጋጋት። በወላጆቿ ላይ የባሰ ማነሳሳት። እነዚህ እንዴት ያሉ ወላጆች ናቸው? በደል ነው እኮ የሚፈጽሙብሽ። አንቺ እኮ የመኖር መብት አለሽ። እኔም ብታናግሪኝ ምን ኃጢአት አለውም ይላታል። ዘይነብ በስልክ ታለቅስ ነበር። ልጁም ለዘይነብ እንዲህ አላት፣ አባትሽ ያመጣውን ገንዘብ ሁሉ ሰብስበሽ ወደ እኔ ነይ፣ ኮብልለን አብረን እንጋባለን። ዘይነብ በቤት ውስጥ ያለውን የእናቷን ጌጣጌጥና የአባቷን ገንዘብ ሙሉም ዘረፈች። ይዛውም ሌሊት በድብቅም ኮበለለች። ያ ልጅ የዘይነብን መምጣት ይጠባበቅ ነበር። ዘይነብ ስትመጣ ሲያይ በፍጥነት የዘይነብን ዕቃዎች ተቀበላትና አንቺ እዚህ ጠብቂ፣ እኔ መኪና አዘጋጅቼ እመጣለሁም አላት። ዘይነብ ሙሉ ሌሊት ያን ልጅ ስትጠብቅ አደረች። ነገር ግን አልመጣም ነበር። ዘይነብ አንድ ሽማግሌ ሲመጣ ተመለከተች። ሽማግሌውም ልጄ ሆይ ምን ሆነሽ ነው ብቻሽን የተቀመጥሽው? ለምንስ ታለቅሻለሽ? ብሎም ጠየቃት። ዘይነብ እያለቀሰች ለሽማግሌው ታሪኩን ሁሉ ነገረችው። ሽማግሌውም ዘይነብን መከራት። ልጄ ሆይ አሁንም ምንም አልተበላሸም። ከፈጅር ወይንም ከንጋት በፊት በድብቅ ወደ ቤት ተመለሺ። ወላጆችሽ ምንም አያውቁም፣ ክብርሽም ይጠበቃል አላት። ዘይነብ ልክ እንደዛው አደረገች። በድብቅ ወደ ቤቷ ተመለሰች። ስትመለከት ወላጆቿ ገና ተኝተዋል። እሷም በጸጥታ ገብታ ተኛች። ጠዋት ሲሆን እናት ስትመለከት በቤት ውስጥ ምንም ገንዘብ የለም ነበር፣ ጌጣጌጥም የለም። እናት መጮህና ማልቀስም ጀመረች። ነገር ግን በዘይነብ ልብ ውስጥ ቅንጣት ያህል ርህራሄም አልነበረም። ስህተቴን አምኜ እውነቱን ልንገራቸው የሚል ሀሳብ እንኳን አልነበራትም ነበር። ድርጊቱም እንደዛው እንደቀጠለ ነበር። አንድ ቀን ለዘይነብ ያ ልጅ እንደገና ደወለላት። እንዲህም አላት፣ ዘይነብ ገንዘብ እፈልጋለሁ፣ የተወሰነ ገንዘብ ላኪልኝ፣ አለበለዚያ የላክሽልኝ ፎቶዎች ለሰዎች አሳያለሁ፣ ለአባትሽም አሳያለሁም አላት። የአባትሽ ክብር በባዶ ይቀራል። ክብርሽ የሚያሳስብሽ ከሆነ ገንዘብ ላኪልኝ። ነገር ግን ዘይነብ የአባቷን ገንዘብ ሁሉ ቀድማ አባክናው ነበር። አሁን የምትሰጠው ገንዘብ አልነበራትም። ያም ልጅ የክፋት ጥግ ላይም ደረሰ። የዘይነብን ፎቶዎች በሙሉ ለዘመድ አዝማድ፣ ለጓደኞች ማሰራጨ። የዘይነብ አባት የልጁን የእርቃን ፎቶዎች ሲመለከት እና ሰዎች የተለያዩ ነገሮች ሲያወሩ ሲሰማ አባቷ ይህንን መቋቋም አልቻለም። በድንጋጤ እዛው ህይወቱ አለፈ። ነገር ግን ዘይነብ በምን አይነት አፈር እንደተፈጠረች አይታወቅም። ሐዘን ከመቀመጥ ወይም ተውበት ከማድረግ ይልቅ ከዚህ ድርጊት ፈጽሞ አልተመለሰችም። አሁን ዘይነብ ክለብ መሄድም ጀመረች። እናትም ልጇን ትመክር ነበር። ነገር ግን ልጅቷ ፍጹም ተበላሽታ ነበር። አሁን ዘይነብ ሌሊት አምሽታ መምጣትም ጀመረች። ምክንያቱም የሚቆጣት አባት ከላዩዋ ስለሌለ በነፃነት መዞር ጀመረች። ለዚች ልጅ ስለ ቤቷ ምንም ጭንቀት አልነበራትም። እናቴ እንዴት ነው የምትኖሪው? እንዴት ቀለብ ታቀርባለች? እንዴትስ የቤት ኪራይ ትከፍላለች? የሚለው ምንም አያሳስባትም። ለዚች ልጅ ሁሌም የራሷ ጉዳይ ብቻ ነበር የሚያስጨንቃት። አሁንማ እናቷን ሙሉ በሙሉ ችላ ማለት ጀምራለች። ትምህርቷንም እስከ ኮሌጅ ብቻ ትማራለች። ከዛ በኋላ ትምህርቷ መቀጠል አልቻለችም። እናቷ የተወሰነ ርህራሄም ተሰማት። እናቷን ለማገዝ አንድ ቦታ ተቀጥራ መስራትም ጀመረች። እናት በዚህ ነገር በጣም ተደስታ ነበር። ልጄ የቤት ወጪ ለመሸፈን ገንዘብ እያመጣች ነው ብላ ማሰበች። ጭንቀቷም ቀነሰ። ነገር ግን እናት በዚህ ጉዳይ በጣም ትጨነቅ ነበር። የ19 ዓመት ልጇ ብዙውን ጊዜ እስከ ሌሊት ጫፍ ታሳልፋለች። ስልኳም ዝግ ይሆን ነበር። ለእናቷም በስራ ብዛት ምክንያት ነው ስልኬን የማጠፋው ብላ ምክንያት ትሰጥ ነበር።
የዘይነብ እናት በዚህ ውሸት መጠራጠር ጀመረች። የዘይነብ እናት ይበልጥ መጨነቅም ጀመረች። አሁን አንድ ሀሳብ አሰበች። በሆነ መንገድ ልጄን መከታተል አለብኝ፣ ወደ ቀድሞ ስህተቷ እንዳትመለስ ብላም ሰጋች። ስለዚህ በቤቷ ውስጥ ሲሲቲቪ ካሜራ አስገጠመች። በየቀኑ ጠዋት ተነስታ ቪዲዮን ትመለከታለች። ሌሊት ልጄ በስንት ሰዓት ነው የምትገባው ብላ ትፈትሽ ነበር። ዘይነብ በእናቷ ድርጊት በጣም ተበሳጨች። በከባድ ቁጣም ውስጥ ነበረች። ከእናቷ ጋርም መጣላት ጀመረች። በገዛ ልጅሽ ላይ ትጠራጠራለሽ? ይህ ጥሩ አይደለም። ነገር ግን የዘይነብ እናት ካሜራው እንደተቀመጠ አደረገች። በየቀኑም ልጇ በሌሊት በምን አይነት ሰዓት እንደምትመላለስ ትከታተል ነበር። አንድ ቀን ዘይነብ በድንገትም ጠፋች። እናት የፈራችው ነገር ደረሰ። የዘይነብ እናት ለብዙ ቀናት ስትጠብቃት ቆየች። ዘይነብ ወደ ቤት አልተመለሰችም፣ መምጣትም አልቻለችም። የዘይነብ እናት ሁኔታ አሁን እየተበላሸ መጣ። ስሟ እንዳይጠፋ በመፍራት ለማንም ሰው ከቤት እንደጠፋች አልተናገረችም። በዛ ቀን የዘይነብ እናት በቤቷ ደጃፍ ላይ ቆማ ነበር። የልጇን መምጣት ስትጠብቅ በድንገት ራሷን ስታ ወደቀች። የመንደሩ ሰዎች የዘይነብን እናት አነሷትና ሆስፒታል አስገቧት። ሰዎች አንድ ነገር አስተዋሉ። እናት ሆስፒታል ብትገባም ዘይነብ በሆስፒታል አልመጣችም ነበር። በቤቷም ውስጥ አልነበረችም። የመንደሩ ሰዎች ይህንን ነገር አሳሳቢ ጉዳይ መሆኑ በማወቅ ወደ ፖሊስ አሳወቁ። ፖሊስ የዘይነብ ቤት ሲደርሱ ሁሉም ነገር ተነገራቸው። ዘይነብ ከብዙ ቀናት በፊት ጠፍታለች። እናቷ ሆስፒታል ውስጥ በኮማ ሁኔታ ውስጥ ናት። ፖሊስ ምርመራ እያደረገ ቤቱን ፈተሸ። በፍተሻውም ወቅት በበሩ ላይ የተገጠመውን ካሜራም አየ። የተቀረጸውን ሁሉ ተመለከተ። የካሜራውን የቪዲዮ ቅጂ ወደ ሞባይላቸው ወሰዱት። ቪዲዮውን በሚመረምሩ ጊዜ ምንም አልታወቀም ነበር። የፖሊሱ ቡድን ወደ ጫካ ሲሄድ ዘይነብ በቁጥቋጦ ውስጥ ራሷን ስታ ወድቃ አገኟት። የፖሊስ ቡድን በፍጥነት ወደ ሆስፒታል ወሰዳት። ነገር ግን ከተወሰነ ጊዜ በኋላ እየተሰቃየች ከዚህ ዓለም በሞትም ተለየች። ምክንያቱም ዶክተሩ እንደተናገረው ለ3 ቀናት የዱር እንስሳት ሰውነቷን ሲቦጫጭቃት ነበር። እንዲሁም በግል ብልቶቿ ላይ እንስሳቶች በጣም ዘግናኝ ጉዳት አደርሰውባት ነበር። በዚህም ምክንያት ሁኔታው ከሞት የከፋ ነበር። እናቷ አሁን በኮማ ውስጥ ናት። ራሷን አላወቀችም። እናቷን የማትታዘዘው ልጅ ከዚህ ዓለም እንደተለየች እንኳን አታውቅም ነበር። አሁን የመንደሩ ሰዎች የዘይነብን ቀብር ስነ ስርዓት ማዘጋጀት ነበረባቸው። ምክንያቱም የዘይነብ አስክሬን ያለ ጥያቄ ወድቆ ነበር። አባቷ የለም፣ እናቷ ራሷን ስታለች። ስለዚህ የመንደሩ ሰዎች የእሷን ቀብር ማዘጋጀት ኃላፊነት ነበረባቸው። የመንደሩ ሴቶች ዘይነብን ሊያጥቡ ሲሉ ገና ማጠብ ሲጀምሩ ከዘይነብ ሰውነት አስቀያሚ ሽታ መውጣትም ጀመረ። አጣቢዎች ሴቶች ፈጣሪ ይማራት፣ ፈጣሪ ይማራት እያሉ ያጥቧት ነበር። ከዚያ ያወጡና ውጭ ለቆሙት ወንዶች ከአስክሬኑ በጣም አስከፊ ሽታ እየመጣ ነው፣ እንዲሁ ሳታጥቧት ቅበሯት፣ ምክንያቱም ማንም ሰው በዚህ ሽታ ውስጥ መቆም አይችልም አሉ። የመንደሩ ወንዶች እነዚያን ሴቶች አስረዷቸው። ይህ የእናንተ ስራ ነው። እሷ እንደፈለገች ብትሆንም ማጠብ የእናንተ ግዴታ ነው። ሙስሊም ሴት ነች አይደለ? በእርግጥ ወላጆቿን የማትታዘዝ ነበረች። በህይወቷ ብዙ ኃጢአት ሰርታለች። ነገር ግን እኛ ይህንን ኃጢአት መስራት አንችልም። ሳታጥቧት አንቀብራትም። እናንተ ጎብዙ፣ አይዟችሁ፣ አፍንጫችሁን ይዛችሁ ቢሆንም እጠቧት። እኛ ግዴታችንን በትክክል መወጣት አለብን። አስክሬኗ ጠባቂ የለውም። እኛ ደግሞ ሙስሊም ነን። የቀብር ስርዓቷን ማዘጋጀት ግዴታችን ነው። እኛ ሳትታጠብ ብንቀብራት የቂያማ ቀን አላህ እኛንም ይጠይቀናል። የመንደሩ ወንዶች ለሴቶች አላህን እንዲፈሩ ሲያስታውሷቸው ሴቶች ስሜትም ተሰማቸው። አፍንጫቸውን በወርቅ ሸፍነው ዘይነብን አጠቧት። የሴቶች ስራ እዚህ ላይም ተጠናቀቀ። አሁን የወንዶች ተራ ነበር። በእነሱም ላይ እንግዳ የሆነ ፈተና መጣ። የዘይነብ ጀናዛ ወይንም አስክሬን ሲያነሱ አልጋው በጣም ከብዶ መነሳት አቃታቸው። ሁሉም ተጨነቁ። በድንገት ዝናብ መዝነብ ጀመረ። ሰዓቱ እኩለ ቀንም ነበር። ሁሉም ዝናብ እስኪቆም ይጠባበቅ ነበር። በትክክል ለመቅበር ከቀን ወደ ማታም ሆነ። ዝናብ ወደ አውሎ ንፋስም ተቀየረ። የውጩ የአየር ሁኔታ ማንም ሰው ውጭ ወጥቶ ዘይነብን መቅበር የማይችልበትም ሆነ። ሰዎችም ተጨነቁ። ለ2 ቀናት ያለማቋረጥ ዘነበ። በጣም ብዙ ዝናብ ስለነበረ ውጭ መውጣት አይቻልም ነበር። በመጨረሻም ኢማሙን ለማናገር ወሰኑ። የመንደሩ ሰዎች ኢማሙን አሁን ምን እናድርግ? ለ2 ቀናት የልጅቷ አስክሬን ተቀምጧል። አስክሬኑን በጣም መሽተት ጀምሯል። ወደ እሱ መጠጋት አልቻለም። እርስዎ መፍትሄ ይፈልጉ፣ እርስዎ ዲኑን የበለጠ ያውቃሉ አለች። ኢማሙም አየሩ መጥፎ ነው፣ ሌሊትም ነው። ነገር ግን በምን ሁኔታ ዛሬ ሌሊት ይህችን ምስኪን ቅበሯትም አሉ። የመንደሩ ሰዎች ጃንጥላ ይዘው አስክሬኑን አነሱ። በጣም በጭንቅ ነበር አስክሬኑን የተነሳው። ቀብር ቦታ ሲደርስ ዝናብ በኃይል እየዘነበ ነበር። የዘይነብ መቃብር ሙሉ በሙሉ በውሃ ተሞልቶ ነበር። ሰዎችም ተጨነቁ። ቀባሪዎች እንደገና ሌላ ቦታ መቃብር መቆፈር ጀመሩ። ነገር ግን ያም መቃብር በዝናብ ምክንያት በውሃ ይሞላ ነበር። ሰዎች እስከ እኩለ ሌሊት
በዚህ ትግል ውስጥም ቆዩ። ዛሬ በምን ሁኔታ የዘይነብን አስክሬን መቅበር አለባቸው፣ አለበለዚያ አስክሬኑን በሽታ የማሰራጨት ስጋትም ከፍተኛ ነበር። በዚህ መሃል አንድ ሰው መጣናም እንዲህ አለ፣ አንድ ነገር ልናገር አትቀየሙኝ፣ ነገር ግን አንድ ህልም አይቻለሁ። ዘይነብን ከሞባይልና ከሙዚቃ መጫወቻው ጋር አብራችሁ ቀበሯት። ያኔ ነው በመቃብሩ ቦታ ላይ ቦታ የምታገኙት። ሰውየውም ህልሙን ለሁሉም ሲናገር ሁሉም ሰው ተጨነቀ። እንዴት ዘይነብን ከነዚህ ነገሮች ጋር ይቀብሯታል? ነገር ግን ያ ሰው እውነተኛ ህልም ብቻ ነው የሚያየውም አሉ። እውነታውም ይሄ ነበር። እርሱ የአላህ ጥሩ ባሪያ ነበር። የዚያን የአላህ ባሪያ ንግግር ተግባሩን እንይ ብለው ማሰቡ። ምናልባት መሬት ውስጥ ቦታ ታገኝ ይሆናል ብለው ሰዎች ከቤቷ ሞባይልና የሙዚቃ ማጫወቻውን አምጥተው በዘይነብ አስክሬን ላይ ማደረጉት። ከዛም ሌላ ቦታ መቃብር ተቆፈረ። አሁን ውሃው ትንሽ ቀንሶ ነበር፣ ዝናብም አቁሟል። በጣም በጭንቅ ለዘይነብ ቦታ ተገኘ። ዘይነብ በቀብር ውስጥ ገባች። በመቃብር ውስጥ ሞባይልና የሙዚቃ ማጫወቻ አብረው ተቀምጦ ነበር። ለሁሉም በጣም እንግዳ ነገርም ነበር። ነገር ግን ለሁሉም የመቀመጫ ጊዜ እንደሆነ ተሰምቷቸውም ነበር። በህይወቷ የወደደችው ነገሮችና በእነዚህ ነገሮች ምክንያት ወላጆቿን እምቢ ያለችባቸው የጎዳችባቸው ነገሮች፣ እነዚህ ነገሮች በዚህ ዓለም ትታ መሄድ አትችልም። በዓለም ላይ ምን እየሰራችና ምን እንዳጣች እንዲሰማት ከእነዚህ ነገሮች ጋር አብራ ትቀበርም ተባለ። ከዚያም ድንገት የአንድ ሰው ጩኸትም ተሰማ። ተመልከቱ፣ የዚች ልጅ ምላስም ወጥቷል፣ ከጆሮዋም ትሎች እየወጡ ነው። ይህ ትዕይንት በጣም የሚያስፈራ ነው። እዛ የነበሩ ሰዎች ሁሉ መጮህ ጀመሩ። ይህችማ አፈር ሳይመለስባት ቅጣት ወርዶባታል። ቶሎ ብላችሁ አፈር መልሱባትና ከዚህ እንሩጥ፣ የእሷ ቁጣት እኛንም እንዳይነካም አሉ። የመንደሩ ሰዎች በመቃብሯ ላይ አፈር መለሱና ወዲያው ከዛ ሸሹ። ሴቶች ተውበትና እስቲክፋር ምህረት ይጠይቁላትም ጀመር። ይህ ጉዳይ ለኢማም ሲነገራቸው ኢማም ለዘይነብ ምህረት ቁርአን እንዲቀራም አደረገ። ሁሉም ለ3 ቀናት ለዘይነብ ምህረት ወይንም ዱዓ አደረጉ። በዚህ መሃል እናት ነቃች። እውነት ሁሉ ነገሯት። እናቷ ማልቀስም ጀመረች። ሁሉም ለእናቷ ልጅሽን ይቅር በያት፣ አላህም ይቅር ይላታል፣ በጣም በቅጣት ውስጥ ናትም አሏት። የዘይነብ እናት በጣም እያለቀሰች ለአላህ ስጁድ ወርዳ ለልጇ ምህረትን ጠየቀች። እንዲህም አለች፣ የአላህ የዓለማት ጌታ ሆይ፣ እሷ የማታዝ ልጅ ነበረች። ጌታዬ አንተ ማሪ ነህ፣ እሷንም ማራት። በእኔም እኮ ጉድለት ነበር ይህ ነገር የተፈጠረው። እሷን በማሳደግ ረገድ ክፍተት ነበረብኝ። በጣም አሞላቀኳት። ይህ ህይወቷ የኔ ማሞላቀቅ ውጤት ነው። መጥፎ የሆነው እናቷ ይቅር በልልኝ ስትል ኢማሙ እንዲህ አሉ፣ ሂዱና የዘይነብን መቃብር ቆፍራችሁ ያንን ሙዚቃ ማጫወቻና ሞባይል ከዚያ አውጡ። ይህ ትክክለኛ መንገድ አይደለም። በዚህ መልኩ አስክሬን መቅበር አልነበረባችሁም። ቀድማችሁ እኔን መጠየቅ ነበረባችሁ። በኢማሙ ትእዛዝ መሰረት የመንደሩ ሰዎች እንደገና መቃብር ቦታ ሄዱ። አሁን ፀሐይ ወጥታለች። የመቃብሩ መሬትም ደርቋል። መቃብሩን መቆፈር ጀመሩ። መቃብሩን ሲመለከቱ ደህና ነበር። በመቃብር ውስጥ የነበረውን የሞባይልና ሙዚቃ ማጫወቻ ማወጡ። በአላህ ፊት ተውበት አደረጉ። በመቃብር ውስጥ ከዘይነብ ጋራ እነዚህ ነገሮች መቀበር አልነበረባቸውም። ከዚያ በድንገት የአንድ ሰው አይን በዘይነብ ፊት ላይ ማረፈ። ከፊቷ ላይ ቅጣቱ እንደተነሳም ተመለከተ። ምላሷ ተመልሷል፣ ፊቷም በራ። ሰዎችም ከመቃብሯ ጥሩ ማዛ ወይንም ሽታ እንዲመጣን ተሰማቸው። በጣም ተሰማቸው። ተመልሰው ለኢማሙ ይህን ሁኔታ ነገሩት። ኢማሙም ይህ የእናቷ ዱዓ ነው ተቀባይነት ያገኘው። ምክንያቱም የእናት ዱዓ የጀነት ነፍስ ትባላለች። ለልጅ ስትደርስ እንደ ጀነት ነፍስም ትሆናለች። ለዘይነብ የእናቷ ዱዓ ደርሶላታልም አሉ። የመንደሩ ሰዎች እንደገና ቁርአን ቀሩላት። ለዘይነብ ምህረት ዱዓ ማደረጉላት። ሁሉም ከአላህ ይቅርታ ጠየቁ። በመቃብር ውስጥ ሞባይልና የሙዚቃ መጫወቻ መጨመር እንደሌለባቸው ማወቁ። የመንደሩ ሰዎች ይህን በማድረጋቸው ትልቅ ኃጢአት እንደሰሩ የመቃብርና የአስክሬን ክብር ተነክተዋል። ስለዚህ ከአላህ ይቅርታ ጠየቁ። ከጥቂት ቀናት በኋላ የዘይነብ እናት ህልም አየች። በህልሟ ዘይነብ በጣም ደስተኛ ነበረች። ለእናቷም እንዲህ ትል ነበር፣ እማዬ እኔ በህይወት ዘመኔ ለአንቺና ለአባዬ ያልታዘዝኩም ነበር። ለእናንተ ብዙ ህመም ሰጥቻችኋለሁ። ለዚህም ትልቅ ቅጣት አግኝቼ ነበር። ነገር ግን አንቺ ለእኔ ዱዓ ማድረግ ስትጀምሪ አላህ ከኔ ላይ ቅጣቱን አነሳልኝ። በእርግጥ የወላጆች ደረጃ በጣም ከፍተኛ ነው። ምን ነው የእናቴን ቃል ባልጣስኩ ኖሮ፣ ታዛዥ በሆንኩ ኖሮ ይህ ያገኘሁት ቅጣት አይደርስብኝም ነበር። ነገር ግን እማዬ ይህ የአንቺ ዱዓ ነው። ዱዓሽ ከዚህ ቅጣት አድኖኛል። ይህን ህልም ሰምተው የመንደሩ ሰዎችም ተደሰቱ። ኢማሙም ለሁሉም እንዲህ አለ፣ እዩ እኛ ሁላችንም ምን ያህል ኃጢአቶች ነን። ትልልቅ ኃጢአቶችም እንሰራለን፣ የእሱንም ቅጣት እናገኛለን። ነገር ግን የአላህ ማንነት በጣም አዛኝ ነው። ሰው ስህተቱ ሲገባው ወዲያውኑ አላህ ጌታችን ያንን ሰው ይቅር ይለዋል። ይህ የአላህ ርኅሩህነትና ቸርነት ነው። እኛንም ይቅር ይለናል።
ይቅር ባይለን ኖሮ እኛ ሁሌም በእሳት እንቃጠል ነበር። የዚህ ትርጉም ግን አላህ አዛኝና ሩህሩህ ነው ብለን ኃጢአት እንስራ ማለት አይደለም። ይልቁንም ትርጉሙ እኛ ለአላህ መታዘዝ አለብን፣ በመንገዱ መሄድ አለብን። ጌታችን እኛም ይህንን ያህል ሲወደን እኛም ጌታችንን መውደድ አለብን። ከታዛዥ ባሮች መሆን አለብን። ውድ ጓደኞቼ በዛሬው ቪዲዮ ብዙ ትምህርት እንዳገኛችሁ ተስፋ አድርጋለሁ። ስለዚህ ለቤተሰቦቻችሁ ይህን ቪዲዮ ሼር ማድረግ እንዳትረሱ። እህትና ወንድም ያላችሁም ሼር አድርጉላቸው። ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።